ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። የአሜሪካና የኢራን የሰላም ንግግር ያለ ስምምነት ተጠናቀቀ። በፓኪስታን ኢስላማባድ ለ21 ሰዓታት ሲካሄድ የቆየው የአሜሪካና የኢራን የሰላም ንግግር ያለምንም ውጤት መጠናቀቁ ተሰማ። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ንግግሩ ስምምነት ላይ ሳይደርስ መቋረጡን ተከትሎ ወደ ሀገራቸው ለመመለስ ከአየር ማረፊያ መነሳታቸውን አስታውቀዋል። ቫንስ ለጋዜጠኞች በሰጡት መግለጫ ዋሽንግተን ተለዋዋጭና ግልጽ የሆነ የሰላም አማራጭ አቅርባ የነበረ ቢሆንም የቴህራን አመራሮች የቀረበውን ቅድመ ሁኔታ ሳይቀበሉ ቀርተዋል። አሜሪካ በዋናነት ኢራን የኒውክሌር መሳሪያ ፍላጎት እንደሌላት በግልጽ እንድታረጋግጥ የጠየቀች ቢሆንም በዚህ ረገድ መግባባት ላይ መድረስ አልተቻለም። በውይይቱ ወቅት ቫንስ ከፕሬዝዳንት ዶናልድ ትራምፕ እና ከፍተኛ የመንግስት ባለስልጣናት ጋር በተደጋጋሚ በስልክ ሲመክሩ እንደነበር ገልጸዋል። አሜሪካ ያቀረበችው አማራጭ የመጨረሻና ምርጥ መሆኑን የገለጹት ምክትል ፕሬዝዳንቱ ኢራን በጉዳዩ ላይ የምትሰጠውን ምላሽ ወደፊት እንደሚያዩ ተናግረዋል። የኢራን መንግስት ሚዲያዎች ንግግሩ ይቀጥላል ቢሉም የአሜሪካ ልዑክ ግን ፓኪስታንን ለቆ ወጥቷል። ትራምፕ ቻይና ወደ ኢራን የጦር መሳሪያ ከላከች ከባድ ችግር እንደሚገጥማት አስጠነቀቁ። ሲኤንኤን እንደዘገበው ቤጂንግ የፋርስ ሀገር በአየር መከላከያ ስርዓቶች ለመርዳት እየተዘጋጀች ነው። ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት ለቻይና ማስጠንቀቂያ የሰጡ ሲሆን ቻይና ወደ ኢራን የጦር መሳሪያ ለመላክ እየተዘጋጀች ነው የሚለው ዘገባ ከተረጋገጠ ከባድ ችግር እንደሚገጥማት ተናግረዋል። ፕሬዝዳንቱ ወደ ፍሎሪዳ ከመብረራቸው በፊት በዋይት ሃውስ ለጋዜጠኞች ሲናገሩ ቻይና ይህን ካደረገች ትልቅ ችግር ውስጥ ትገባለች ብለዋል። የሪፐብሊካኑ መሪ ይህን ምላሽ የሰጡት ሲኤንኤን ባወጣው መረጃ ላይ ተመስርተው ሲሆን የአሜሪካ የስለላ ድርጅት ቻይና አዳዲስ የአየር መከላከያ ዘዴዎችን ለኢራን ለማቅረብ እየተዘጋጀች መሆኑን ደርሰንበታል ካሉ በኋላ ነው። የአሜሪካ የስለላ ድርጅት በተጨማሪ ኢራን አሁን ያለውን ጊዜ የተኩስ አቁም እንደ መልካም አጋጣሚ በመጠቀም እንደ ቤጂንግ ካሉ አጋሮች የጦር መሳሪያዎችን መልሳ ለማከማቸት እየተጠቀመችበት እንደሆነ ያምናል። ትራምፕ በግንቦት ወር ወደ ቤጂንግ ተጉዘው ከቻይና አቻቸው ሺ ጂንፒንግ ጋር ለመገናኘት ቀጠሮ ይዘዋል። ኔታንያሁ እስራኤል የኢራንን የኒውክሌርና የባለስቲክ ሚሳኤል ፕሮግራሞች ማውደሟን ገለጹ። አሁን ለህልውናቸው እየተዋጉ ነው በማለት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቅዳሜ ዕለት እንደተናገሩት ሀገራቸው በእስላማዊቷ ሪፐብሊክ ላይ ባደረገችው ጥቃት የኢራንን የኒውክሌርና የባለስቲክ ሚሳኤል ፕሮግራሞች አውድማለች። ኔታንያሁ በቴሌቪዥን ባስተላለፉት መልእክት የኢራንን የኒውክሌርና የሚሳኤል ፕሮግራም በማውደም ተሳክቶልናል ብለዋል። በቴህራን ላይ የተከፈተው ጦርነት የኢራንን አመራርና ቀጠናዊ አጋሮቿንም ማዳከሙን አክለው ገልጸዋል። ሊያንቁን ፈልገው ነበር፣ አሁን ግን እያነቅናቸው ያለነው እኛ ነን። እኛም በማጥፋት ዝተውብን ነበር፣ አሁን ግን እነሱ ለህልውናቸው እየታገሉ ነው ሲሉ ተናግረዋል። በተጨማሪም ኔታንያሁ ከጥቂት ቀናት በኋላ በዋሽንግተን በእስራኤልና በቤሩት መካከል ከሚካሄደው ድርድር ቀደም ብለው አገራቸው ከሊባኖስ ጋር ለትውልድ የሚዘልቅ የሰላም ስምምነት እንደምትፈልግ አስታውቀዋል። ሊባኖስ ቀጥተኛ ድርድር ለመጀመር ወደኛ መጥታለች። እኔ ግን ሁለት ቅድመ ሁኔታዎች አስቀምጫለሁ። የሂዝቦላ ትጥቅ እንዲፈታና ለትውልድ የሚዘልቅ እውነተኛ የሰላም ስምምነት እንፈልጋለን ብለዋል። ዓለም አቀፍ የገንዘብ ድርጅት IMF በመካከለኛው ምስራቅ እየተካሄደ ያለው ጦርነት በዓለም አቀፍ የኢኮኖሚ እድገት ላይ ከፍተኛ ተጽዕኖ እያሳደረ መሆኑን አስታወቁ። የድርጅቱ ዋና ዳይሬክተር ክሪስታሊና ጆርጂያቫ እንደገለጹት በጦርነቱ ምክንያት የነዳጅና የተፈጥሮ ጋዝ አቅርቦት በመቀነሱ የኤነርጂ ዋጋ እንዲንር፣ የአቅርቦት ሰንሰለት እንዲስተጓጎል አድርጓል። IMF በሚቀጥለው ማክሰኞ ይፋ በሚያደርገው የግማሽ ዓመት ሪፖርት የዓለም ኢኮኖሚ እድገት ትንበያውን ዝቅ እንደሚያደርግ ይጠበቃል። በተለይም በሆርሙዝ የባህር ሰርጥ በኩል የሚደረገውን የንግድ ልውውጥ መስተጓጎልና የኳተር የተፈጥሮ ጋዝ ማምረቻ ተቋም መዘጋት ተጽዕኖ ዘላቂ ያደርገዋል። ጦርነቱ ባይኖር ኖሮ በቴክኖሎጂ ዘርፍ በተመዘገበ ኢንቨስትመንት ምክንያት እድገቱ ከፍ ይል እንደነበር ጆርጂየቫ ጠቁመዋል። በዚህ ቀውስ ሳቢያ ከ20 እስከ 50 ቢሊዮን ዶላር የሚደርስ ተጨማሪ የብድር ፍላጎት ከሀገራት እንደሚመጣ ተገምቷል። በተለይም 80% የሚሆኑት ነዳጅ አስመጪ ሀገራት ለከፍተኛ የኢኮኖሚ ጫና እንደሚጋለጡ ሪፖርቱ ያመላክታል። የሉፍታንዛ አብራሪዎች የሁለት ቀን የሥራ ማቆም አድማ ጠሩ። የጀርመኑ ግዙፉ አየር መንገድ ሉፍታንዛ አብራሪዎች ማህበር ቪሲ በመጪው ሰኞና ማክሰኞ የሥራ ማቆም አድማ እንደሚያደርጉ አስታወቁ። አድማው የተጠራው የጡረታ ጥቅማ ጥቅሞችን በተመለከተ ከአየር መንገዱ ጋር በተፈጠረ አለመግባባት ሲሆን በሉፍታንዛ በካርጎና በሲቲ ላይን በረራዎች ላይ ተጽዕኖ ይኖረዋል።
ይሁን እንጂ እንደ ሳውዲ አረቢያ፣ እስራኤልና ዮርዳኖስ ያሉ የመካከለኛው ምስራቅ በረራዎች ከአድማው ውጪ እንዲሆኑ ተወስኗል። አየር መንገዱ የማህበሩን ጥያቄ ሊደረስበት የማይችል ሲል የገለጸው ቢሆንም ማህበሩ ግን ኩባንያው ተገቢውን የመፍትሄ ሐሳብ ለማቅረብ ፈቃደኛ አልሆነም ብሏል። በካምቦዲያ የፍቅር ግንኙነት ተከለከልን ያሉት ወጣቶች አያታቸው ላይ የግድያ ወንጀል ፈጸሙ። በካምቦዲያ ፕኖም ፔን ሁለተኛ ደረጃ ትምህርት ቤት ተማሪዎች የ64 ዓመት አያታቸውን በስለት ወቅተው መግደላቸውን የሀገሪቱ መገናኛ ብዙሃን ሰሞኑን ዘግቧል። የ19 ዓመቱ ሲንግ ቻን ቦራሜ እና የ18 ዓመቷ እህቱ ሴንግ ሄንግ ሳኒካ ድርጊቱን የፈጸሙት አያታቸው በትምህርታቸው ላይ እንቅፋት ይሆንባቸዋል በሚል ፍቅረኛ እንዳይዙ በመከልከላቸው ነው። በዚህ ክልከላ የተቆጡ ታዳጊዎች አያታቸውን ከጀርባ በስለት ደጋግመው በመውጋት ሕይወታቸው እንዲያልፍ አድርገዋል። ፖሊስ ባደረገው ምርመራ ሁለቱንም በቁጥጥር ስር የዋለ ሲሆን በሀገሪቱ የወንጀለኛ መቅጫ ሕግ መሰረት ጥፋተኛ ሆነው ከተገኙ እስከ 15 ዓመት በሚደርስ ጽኑ እስራት ሊቀጡ ይችላሉ። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።